የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች በያላችሁበት እንደምቆይታችኋል። ከአራቱ ማዕዘናት የተውጣጡ የሰዓቱ ዘገባችን ተጀምሯል። አብራችሁ እንድትቆዩ ጋበዝኩኝ። በቅድሚያም አበይት ነጥቦችን ለእናንተ። ሀገር የገባችበት ቀውስ ቀጣዩን ሀገር አቀፍ ምርጫ ክፉኛ እንዳይጎዳው ያሰጋል ሲሉ አራት ፓርቲዎች አሳሰቡ። ዝርዝሩን የምታደምጡት ይሆናል። ተጠናክሮ በቀጠለው የህልውና ዘመቻ ነበልባሎቹ የቀስተ ደመና ብርጌድ ፋኖች አራት መሰሪ ባንዳዎችን ማርከዋል። ሌላኛው መረጃችን ነው። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብሮነታችሁን ስትቸሩን እነዚህንና ሌሎች ሀገር ውስጥና የባህር ማዶ መረጃዎችን ያደምጣሉና አብራችሁን ቆዩ። ተጠናክሮ በቀጠለው የህልውና ዘመቻ ነበልባሎቹ የቀስተ ደመና ብርጌድ ፋኖች አራት መሰሪ ባንዳዎችን መማረካቸው ተሰምቷል። አይበገሬዎቹና የጦር መሐንዲሶቹ የበረሃኛው ቀስተ ደመና ብርጌድ ፋኖች በዛሬው ዕለት ደብረ ኤልያስ ከተማ ዘልቀው በመግባት ከተማዋን በማሰስ ወደ ጠላት ሰፈር ጎራ በማለት አጥቦ አይለብሴ ሚሊሻና አድማ ብተና ሆዳቸው የሰፋ ጭንቅላታቸው የጠበበ ህዝባቸውን እያስጨፈጨፉ ያሉ ሆዳም ባንዳ ካድሬዎችን በብሬን በስናይፐር በክላሽና በአብራራው ጥይት ሲያናዝዙ ታርፍደዋል። ሙትና ቁስለኛም አድርገዋል። በዚህ አስደናቂ ኦፕሬሽን ደብረ ኤልያስ ከተማ በአብዛኛው ክልል የታሰሰ ሲሆን በየምሽጉና በየጓዳው የተገኙ ሚሊሻ አድማ ብተናና ካድሬዎችን እንደ አውሎ ነፋስ በሚፈጥኑ ቀስተ ደመናዎች በገንዘብና በሆዳምነት በዘረፉና በወንጀል የተሞላ ጭንቅላታቸውን በመበተንም ወደ ማያልቀው ሸኝተዋቸዋል። እንዲሁም ገምሻራው የአማራ ልጅ ፋኖ የበላይ ትንፋሽ ቀስተ ደመናዎች አራት ቀንደኛ የአገዛዙ ጮሌ ባንዳዎችን እስከ ጓዳቸው ገብቶ ጉሮሯቸውን በመያዝ በመማረክ እየተገማሸሩ ይዘዋቸውም ወጥተዋል ነው የተባለው። በዚህ አስደናቂ ጀብዱ ህዝባችን የተማረኩ ባንዳዎችን በየቀበሌው እያዞረ በወኔና በጀግንነት መንፈስ ሆሆ እያለ የአማራ ባንዳ አለበት ዳ እያለ ደስታውን በጭፈራ ሲገልጽ ውሏል። ታዲያ ይህ ሁሉ ሲደረግ መከላከያ ተብዬው የአገዛዙ ዙፋን ጠባቂና ጨፍጫፊው ሰራዊት ከቦታው አልተንቀሳቀሰም ነው የተባለው። እንኳን ሊደርስላቸው በፍርሃት ተውጦ እንደ ፍልፍል በየምሽጉ ተሸጉጦ ነው ያረፈደውም ሲሉም ነው ያካሉት። ታዲያ እነዚህ አራቱ ባንዳዎች በካድሬነትና በመረጃነት እንዲሁም መንገድ መሪ በመሆን ከጨፍጫፊው መንግስት ጋር እጅና ጓንት በመሆን በእቅድ እየተመሩ ህዝባቸውን ሲያስጨፈጭፉ የነበሩ መሆናቸውን የተሰማው አንደኛ ላይቻል በቀለ ጠላት ዞን ላይ በነበረበት ሰዓት በድብቅ መረጃ ሲሰጥ የቆየና ጠላት ደብረ ኤልያስ ሲገባ በጋርዶ በመጋበዝና በመቀላቀል እንዳይን ብሌናቸው የሚያዩት የመረጃ ክንፍ የሆናቸው በጋርድም ይንቀሳቀስ የነበረ መሆኑም ነው የተሰማው። ሁለተኛ ሃይምሮ መንግስቱ ሲሆን የቀደመ ግብሩ ቤተሰብና ሀገር ያስለቀሰ የነበረ ሌባ ሲሆን የዘራፊው ቡድን ወደ መረጃችን ከገባ በኋላ ከባንዳዎች ጋር በመደራጀት በጠራራ ፀሐይ ጌጣጌጦችን፣ የአንገት ሀብል፣ ኪስ በመበርበር ስልክና ብር የሚዘርፍ ህጻናትና ሴቶችን በአፈሙዝ እያስፈራራ ይደፍርም የነበረ ነው። በዋናነትም ለጠላት ኦርገዢ ቦታ በማሳየት ምሽግ የሚሰራ ጠላትን መንገድ እየመራ የሚወስድ የፋኖን ቤተሰብ የሚያሳስርና ቤታቸውንም የሚመነዝር መሆኑም ነበር የተሰማው። በሶስተኛ ደረጃ ላይ የተቀመጠው ግዛቸው የሺ ወንድ ሲሆን ከባንዳ ጋር በመቀላቀል የፋኖን ያህል መምራት አያቅተንም በማለት ህዝብን እያደናገረ የባንዳ ቤተሰቦችን እየሰበሰበ ብልጽግናን እንዲቀላቀሉ ያደረገ ስልጠናንም የወሰደ ሲሆን በአደባባይም እስከ አባይ በረሃ ድረስ ደን በድሮንና በጀት ፋኖችን እናጠፋቸዋለን እያለ ሲፎክርም የነበረ ነው። አራተኛውና የመጨረሻው ላመስግን ደግሞ ይህ ሰው ፋኖ የለም ተደምስሷል እያለ ሲዘባረቅ የነበረና ልጆቻችሁን ለምን ወደ ትምህርት ቤት አታመጡም እያለ በጉልበት እያስገደደ ደካማ እናቶችን ሳይቀር አንዳንድ ሺህ ብር እያስከፈለ ሲዘርፍ የነበረና ከአገዛዙ ተልእኮ ተቀብሎ ህዝብን ወደ ብልጽግና ካስገባ ከፍተኛ ደሞዝ እንደሚከፈለውም ከአገዛዙ ቃል የተገባለት ይሁዳዊ ተግባርን ሲሰራ ህዝብን ወደ መታረጃው በረት ሊያስገባ ሲንቀሳቀስ የነበረም ወጣት ነው። በወቅታዊ ጉዳይ ላይ ከመኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ መግለጫ ተሰጥቷል። በኢፌዴሪ ህገ መንግስት አንቀጽ 58 በተደነገገው መሰረት በ2018 ዓ.ም የሚካሄደውን ሰባተኛውን ሀገር አቀፍ ምርጫ ለማከናወን የአንድ ዓመት ጊዜ ብቻ የቀራት ሀገራችን በመንግስት በኩል እንዲሁም በአዋጅ ስልጣን በተሰጠው ብሔራዊ ምርጫ ቦርድ ስለ ምርጫውም ሆነ እየተደረገ ስላሉ ዝግጅቶች እስካሁን ምንም የተባለ ነገር የለም።
ኢትዮጵያ ሀገራችን አሁን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂትን ማስቆም የሚቻለው ከማጭበርበር የጸዳ ነጻ፣ ፍትሐዊና ተአማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን። ይህንኑ ስናስተጋባም ቆይተናል። ነጻ፣ ፍትሐዊና ተአማኒ ምርጫ በተፈጥሮ ሰላማዊ የመከወኛ ሜዳ የሚሻ በመሆኑ ከዚሁ ጋር በቀጥታም ይሁን በተዘዋዋሪ ግንኙነት ያላቸው ጉዳዮች ከዕለት ዕለት መሻሻል እያሳዩ ወደ ፍጻሜነት መምጣት መቻልም አለባቸው። አሁን ላይ የሚታዩ እውነቶች ግን ከዚህ በተቃራኒው ለመሆናቸውም ነገር አያሻም። ወጥቶ መግባትን ብርቅ ነው። ቢያንስ በአማራና ኦሮሚያ የተፋፋመ ጦርነት አለ። የትግራይ ክልል ከሞላ ጎደል የፌዴራል መንግስቱ የሚቆጣጠረውም አይደለም። ሰው የመኖር ዋስትናና በማጣቱና የኑሮ ጫናውን ስላስመረረው ምርጫና መሰል ኩነቶችን በድምፁ የማይፈልገውን የሚያወርድበት የሚፈልገውን ደግሞ ወደ ስልጣን ወንበር የሚያመጣበት በኢትዮጵያ ታሪክ በተደረጉ ምርጫዎች ሆኖ ባያውቅም መሆኑ ቀርቶ ቅንጦት አድርጎ እንዲመለከት እየተገደደ ነው። የፖለቲካ ፓርቲዎች እንደ ምርጫ ዋነኛ ተዋናይ እንደ ልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይቶችን ለማድረግ ግብአታዊ እርምጃዎች፣ ወከባዎችና ክልከላዎችም ሊነሱ ይገባል። በፖለቲካ አመለካከታቸውና ማንነታቸው ምክንያት የማጎሪያው ያሉ ልሂቃን ሊፈቱም ይገባል። ሚዲያው የአንድ ስርዓት አዳሽነቱን አስወግዶ ወደ ፍትሐዊነት መምጣትም አለበት። ገለልተኛ የሚባሉት ደግሞ የማስፈራሪያው ቀንበር ሊቀልላቸውም ይገባል። የሰብአዊ መብት የሲቪክና ዲሞክራሲ ተቋማት የበለጠ ገለልተኛ፣ ምህዳሩም ይበልጥ አሳታፊ ሊሆንላቸው ይገባል። በርከት ያሉ የውጭ ታዛቢዎች ሂደቱን ከመነሻው እንዲከታተሉ መደላደልም ሊፈጠር ይገባል። እነዚህን ነገሮች እያጤንን ባለንበትና 1 ዓመት ብቻ በቀረው ሀገራዊ ምርጫ የምርጫ ቦርድ አባላት በአዲስ መልክ ለመቀየር ሂደቱ እንደተጀመረም ይታወቃል። ነባሩ ቦርድ ከነግዙፍ ችግሮቹ ቢያንስ አንድ ምርጫ በማካሄድ ልምድ ያገኘ በመሆኑ ቀጣዩን ምርጫ እንዲያካሄድ እድል ሊሰጥም ይገባል። አዳዲስ የሚመጡ አመራሮች ከአመጣጣቸው ጀምሮ በችግር የተተበተቡ ምርጫን የሚያክል ትልቅና ውስብስብ ሀገራዊ ኩነት ኃላፊነት በመውሰድ በጥቂት ወራት ውስጥ መርተው እውን ለማድረግ ልምድ የሚጎርላቸው፣ በአብዛኛው በስርዓቱ የበዛ እጅ አዙር ፍላጎት የመሾም እድላቸው ሰፊ በመሆኑ ስጋትም ያጭራል። ስለሆነም ከቀደመ ልምድ እንደምንረዳው የምርጫ የጊዜ ሰሌዳ ሊጀመር ወራት ብቻ በቀሩበት በአሁኑ ወቅት ለ7ኛ ዙር ሀገር አቀፍ ምርጫ ምን አይነት ዝግጅት በምን ደረጃ እየተደረገ እንደሆነ አስፈጻሚው የኢትዮጵያ ብሔራዊ ምርጫ ቦርድና መንግስት ለሕዝባችን ግልጽ የሆነ ማብራሪያ እንዲሰጡም እንጠይቃለን። አክሎም ምርጫው የቀረው 1 ዓመት ብቻ ከመሆኑ አንጻር ገዢው ፓርቲ ሰይፉን ወደ ሰገባው በመመለስ ሀገራችን ውስጥ የተፈጠሩ ቀውሶችን በአስቸኳይ እውነታ ሁሉን አካታች የሆነ ድርድር አድርጎ በመፍታት ሰላማዊ የውድድር ሜዳ ከወዲሁ እንዲፈጥር በጥብቅም እናሳስባለን። በተጨማሪ መንግስት ለምርጫው ስኬታማነት ጠቃሚ የሆኑ ሚዲያውን ፍትሐዊ በማድረግ ሲቪክ ተቋማት በነጻነት እንዲንቀሳቀሱ በማስቻል የአፈና ቀንበሩን በማንሳት ለዲሞክራሲ ተቋማት ገለልተኛ ነጻ መደላደል በመፍጠርና የጸጥታ ተቋማትን ከብልጽግና አገልጋይነትን በመነጠል ታዛቢዎች ሂደቱን ከወዲሁ በመከታተል የሚጀምሩበትን ሁኔታ በማመቻቸት ሚናውን እንዲወጣም እናሳስባለን። የምርጫ አስፈጻሚ የሆነውን የምርጫ ቦርድ ኃላፊዎች ከነችግራቸው ያገኙትን ልምድ ለ7ኛው ሀገር አቀፍ ምርጫ እንዲያውሉ ከመተካት ይልቅ ማጠናከር ላይ ብቻ እንዲሰራ ጥሪያችንን እናቀርባለን። ይህ ሊሆን የማይችልበትና የቦርድ አባላትን እንደ አዲስ መሾም የግድ ከሆነ የእጩዎች አቀራረብ በአዋጅ ቁጥር 1133 ህዝባር 2011 አንቀጽ 5 መሰረት መፈጸሙ ሊረጋገጥ በንዑስ አንቀጽ 6 በተደነገገው መሰረት ከፖለቲካ ፓርቲዎች ተወካዮች ጋር ምክክር ሊደረግ እንደሚገባም ልናሳስብ እንወዳለን። በመቀጠልም ለሰላማዊ ትግል ውጤታማነት ያግዝ ዘንድ መንግስት የፖለቲካ እስረኞችን እንዲፈታም እንጠይቃለን። መላው የኢትዮጵያ ህዝብ ቀጣዩን ሀገር አቀፍ ምርጫ የሞት ሽረት አድርጎ በመያዝና ሀገር ከገባችበት ዘርፈ ብዙ ምስቅልቅል መውጫ አማራጭ እንደሆነ አምኖ መንግስት ወደ መስመር እንዲገባ ጫና በማሳደር እንደ ህዝብ የበኩሉን እንዲወጣም ጥሪያችንን እናስተላልፋለን። ፓርቲዎች በተናጠል የምናደርገው ትግል የህዝባችንን ስቃይ ከማራዘም የዘለለ ፋይዳ እንደሌለው በመረዳት በጋራ እንድንታገልም ጥሪያችንን እናቀርባለን ሲሉም 4ቱ ፓርቲዎች መግለጫቸውን ለህዝብ ይፋ አድርገዋል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ ሰሙት የወደድነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ያልኩኝ ከወዲሁ ተሰናበትኩ። ሰላም በያለንበት
ለሁላችን።